አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጸሎቱን እስክትጀምሩ ይደክማችኋል። ልክ ጸሎት ማለት አሁን ደክሞኛል ምናምን እስቲ ነገ ጸልያለሁ አትበሉት። እቺ ትንሽ እንትን መርጫ የለችም የመስታወት መርጫ፣ እሷ ላይ የጸሎት ውሃ አድርጋችሁ አንድ ጊዜ ቡን ስታረጉበት ድካሙም የለም። ወዲያው ጸሎታችሁን ጸልያችሁ ምን ብላችሁ ደበኛ አርፋችሁ ወይ ደግሞ ያንን ደክሞኛል ብላችሁ ስትተኙ ደግሞ ምንም አታርፉ። እንደው እዛ ተኝታችሁ ትሰራላችሁ። ስትነሱ ውልቅልቃችሁ ወጥቷል። እናርፋለን ያላችሁት ብሎኑ ተፈቷል በሙሉ። ግን ከጸለይክ እንቅልፍ ሰላም። እኔ እኮ ሰላማችንን እንዴት እንደጠላ ነው የሚገርመኝ ይሄ ነው። እስክትለምደው ድረስ በርግጥ ይዋጋል። ያን ውጊያ ግን አታልፉትም። አንዳንዶቻችሁ ካለፋችሁት ግን ሰውነታችሁ እንደዛው ጥብቅ እንዳለ አርፋችሁ ትነሳላችሁ። በሰውነት ላይ ሌሊት አዛዥ ስለማይሆን በልተመርከክ እና 16 ሰዓት ሰርቶም ይጸልያል። ያ አማረረው ሆኖ ኩል መኳል ቀንድ መቀንድ በጣም ከባድ ነው አይደል? ስለዚህ መልሶ እኛው ላይ እናቶች ላይ ያለው መንፈስ ቡዳው መንፈስ ማለት ነው። በልጅነታቸው የገባው ራሳቸው ላይ ያለው መንፈስ ታርተውትም ሊሆን ይችላል፣ ከቤተሰብ የወረሱት ያው መንፈስ ሚካድ። እንግዲህ ሁለት አይነት መናፍስት አስተናጋጅ ሴቶች አሉ። አንደኞቹ ያልኳቸው ሴት ደብተራ ነው፣ ቅጠላ ቅጠሉን ስራ ስሩን ጥበባ ጥበቡን እንከተላለን የሚሉት። ሁለተኞቹ ደግሞ ቡና እያፈሉ የቤተሰብ ቃልቻውን ዛሩን የሚጎትቱት ናቸው። ሁለቱ መናፍስት ቢሆኑም ግን አካሄዱ ይለያያል። ዞሮ ዞሮ ሁለቱም ወደ ሲኦል ነው። ስለዚህ እነሱ ላይ ሆኖ ከወጣትነት ከእድሜያቸው ጀምሮ ትዳራቸውንም ሲበላ ሲያፋታ ሲያጋባ ከ5 ከ6 ወንዶች እንዲወልዱ እያደረገ ሲያኖር የነበረው መንፈስ እንደገና ደግሞ ባሎቻቸውን ገድሎ ልጆቻቸውን ገድሎ ደግሞ እነሱ ደግሞ እንደገና ጦጣ ሆነው እንዲቀመጡ ያደርጋቸዋል። ምንድን ነው የምትሉት አሁን? እና እንዴት ሰው አይነቃም? በስተርጅና በቃ ይበቃኛል፣ ናይት ክለብ ጨፍር ያለው ናይት ክለብ ዘፍኝ ያለው ቅጥረኛ ሆኜ ናይት ክለብ ማሟቂ ሆኜ ድራመች ሆኜ ክራርመች ሆኜ እስክስታ ተወዛዋዥ ሆኜ ብዙ ሰርቻለሁ፣ ይበቃኛል አይባልም? የሰበሰብኳት ትበቃኛለች፣ ከዚህ በኋላ ደግሞ እስቲ እግዚአብሔር ያውቃል ተብሎ ወደ ንስሐ እንኳን አይመጣም። ህይወት፣ ጊዜ፣ ሁኔታ፣ ጦርነት፣ ትንቢታት እየተፈጸሙ እንደሆነ እንኳን አያሳይም፣ አያስተምርም። ራሱ ህይወታችንን ሳያስተምርም ምንም ፍሬ አላፈራውም። ልጆቼን ቀብሬ ትዳሬን አጥቼ እንደዚህ ሆኜ ከጎረቤት አልተስማማው እንዴ ይሄው ሰው ሀገር ኖሬ እዚህ ሀገር መጥቼ እንደዚህ ሆኜ ብሎ ማሰብ እንኳን አንድ ነገር ነው። ግን ይሄን ማሰቢያ ጊዜ እንኳን አይሰጥም። ከበላ ነው ቡዳ መንፈስ። አንድ ጊዜ ከያዘ ያዘ በቃ በላይ ነው። ዶሮ ይታረድለታል፣ ግብሩ ይታረድለታል፣ ምን ይደረግለታል። አሁንም ዓመት በዓል ሲመጣ ለማንኛውም ፌጦ መለየት የተባለ ለከበደ የተባለ ቡና በር ላይ ይተፋለታል ምናምን ያው በጫ ሰው ምንም አይቀርልት ተበቀሳም ሄዶ ያመልኩታል። አሪቻም በዚህም በዚህም ሁሉንም አድርጉት ስለሚባል ሁሉም ውስጥ ዘውዘው ይላሉ። ቅዱስ ቁርባኑ ላይ ግን አይመጡ። ለምን? ህይወት ስለሆነ አይፈልገውም ዲያብሎስ። ተቀምጠዋላ። ሰው እኮ ራሱን አስቀምጧል። ራሱን ውሰደኝ በእናትህ ከአንተ ጋር በሲኦል ልመንን ብሎ ሰው ራሱ ለአጋንንት ራሱን አስቀምጧል። እግዚአብሔር እንዴት አጎታ ላይ ይቀማል? ከአጋንንት እጅ እንዳይቀማል እኛ ራሳችን ያስቀማል። ተቀምተን ቢሆን ኖሮ እኛ ራሳችን ወስዶን ቢሆን አዋጋጭ ያዝንልናል ክርስቶስ። ግን ወደን ፈቅደን ራሳችን ከሰጠን በኋላ እንዴት በዳንተ ወዳለን እምነት አድነዋል ይሌ ነበር አምላክ። እንዴት ነው በግድ የሚያደርገው? ያም ሆነ እኮ በስልካችን ላይ ብዙ ሜሴጅ ይመጣል፣ ብዙ ነገር እናያለን፣ በቴሌቪዥን እናያለን፣ ቤተክርስቲያን እናያለን። የእግዚአብሔር ጥሪዎች የፍቅር አምላክነቱን የሚገልጽባቸው ብዙ መንገዶች አሉ። ግን አሁንም ልባችን ተደነደነ እና በስተርጅና ጣራ ላይ ወጡ በጣም ብዙዎች አሉ። ሙሉ ዓለም ታደሰና ሰራዊት ፍቅሬ ማስታወቂያ ሲሰሩ ማረሰዋል። የዛሬ ስንት ዓመት ነው። በስተርጅና ጣራ ላይ ምናምን ብላ የምትለው ነገር አላት ሙሉ ዓለም። ይገርመኛል። በጣም የሚገርም አባባል። በጣም ብዙ አባቶች በአሁኑ ሰዓት በስተርጅና ጣራ ላይ ወጥተዋል። ጣራ ላይ ብላችሁ ምን ማለት ነው? ወጣቱ እንኳን የማያደርገውን ኃጢአት አዛውንቶች እያደረጉት ነው። ሽማግሌዎችና አሮጊቶች እያደረጉት ነው። ያቺ በቃ ፖለቲካ ውስጥ ገብቷል። እዛም ይካካሉ። ምን ይላሉ? በጣም ከባድ ነው ሰዎች። እና ለንስሐ ነው የተሰጠን ጊዜ እድሜ ለንስሐ ጊዜ ለፍስሐ ይባላል። ለደስታ ማለት ነው። እና ክርስቶስን ይዞ
ስጋው ደግሞ ተቀብሎ ንስሐ ገብቶ በንጽህናና በቅድስና መኖርን የመሰለ ጊዜ የለም። ይህን ጊዜ ደግሞ የምታመሰግኑት መራብ መጠማት የሚባለውን ነገር በሙሉ ከጾም ጋር በማገናኘት ሳይሆን ጾም የምንጾመው ስጋችን ለመግራት ነው። ቅዳሴ 2 ሰዓት ሙሉ ቆመን የምናስቀድሰው እላችን ላይ ያለው መናፍስት ተናዶ እንዲሄድልን ነው፣ ከእግዚአብሔርን በረከት እንድናገኝ ነው እንጂ እግዚአብሔር በአንድ ደቂቃ ጸሎት ይሰማል። 2 ሰዓት ሙሉ ስለጮኸን አይደለም። ግን ደግሞ 2 ሰዓት ሙሉ እንድንቆም ያስገደደን 2 ሰዓት ሙሉ ስጋችን ይቀራል። 2 ሰዓት ሙሉ ስንቆም ጠላት ዲያብሎስ ጥሎን ይሄዳል። 2 ሰዓት ሙሉ ስንቆም ትዕግስትን እንማራለን፣ የመረጋጋት ነገር እንማራለን። ከእግዚአብሔር መንፈስ በረከት ረድኤት በጣም በሰፊው እንቀበላለን። የጠፋንበትን ያክል ቤቱ እንገኛለን። የጠፋንበትን ያክል እንጂ እግዚአብሔር ከቤትም ሆነን እኮ ይሰማል። ስታለቅሱ በረሃ ውስጥም ሆነ የጠፉ ሰዎች ይሰሙታል፣ ይሰማቸዋል እኮ የትም ቦታ ሆነን እኮ በአውሎ ነፋስም በወጀብ መንገድ አለህ የተባለው በሁሉም ውስጥ ይሰማል እግዚአብሔር። ግን መገኛ ደግሞ ስፍራ አለው። ቅዱስ ነኝና ቅዱሳን ሁኑ፣ ክብር ለሚገባው ክብርን ስጡ፣ ቦታን አዘጋጁልኝ ብሎ ለተናገረ እግዚአብሔር የሚገኝበት ደግሞ ቦታ አለ። እኛ እንድንሄድ ስለተፈለገ እንጂ እሱ ሁሉም ቦታ አለ። ምሉ በኩል ለሄዱ ኦልማይቲ ጋር ሁሉም ቦታ የሚገኝ አምላክ ነው እና የሴት ደብተራ በጣም ክቡህ ነው። በጣም ተጠንቀቁ። ከ3 አይነት ሴቶች ተጠንቀቁ። አንደኛ ስርማሽ ቅጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይህን በድፈት የምናገረው ባያደርጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ ብሎ ይህንን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ የፈለገ በሉ መምህር እኔ እኮ እንደዚህ የቤተሰብ ቄስ ቤተዘር ነኝ ምናምን እናንተን አይደለም እያልኩ ያለሁት። መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሀሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚህ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለወጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገሩ። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሀሜተኛ የሆኑ ሴቶች አሉ። በቃ ሀሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብሎ የሚተነፍሱ አሉ። በሀሜት የተወጠሩ መናፍስት ያለባቸው ወደው አይደለም፣ ግን እነሱን መፍራት ያስፈልጋል። እነሱ መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አዎ፣ ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷችሁ ይችላሉ። እና ከእንደዚህ አይነት 3 ሴቶች መራቅ ያስፈልጋል። ይህን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስኪ አንብቡት። እኔ እንዲህ ነው እንዲህ ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው፣ በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት። ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንት እንደሚያጎርፍ ደግሞ አስቡት። እና ከእንደዚህ አይነት ሰው ደግሞ ራቁ። ቅርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለመቀረጽ መቀረጽ ይቻላል ብዬ አስቤ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን አጠቃላይ እያመጣዋለሁ እና እህቶቻችን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነች ቆይ እሰራልሻለሁ ካለች ችግር አለ ወይ? የምታውቀው አጎት አላት ወይ አክስት አላት ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ እሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል፣ እባካችሁ ሴቶች እባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል
እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሀጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት እኩል ነው። የተረጋጋ የሰከነ ህይወት የማይኖራችሁ ቅዥ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር እባካችሁ። በጣም ትጎዳላችሁ። የምትወዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት፣ የምትሰሙት፣ የምትነግሩትን ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አለ። ብዙ ስለመከርኩ ከዚህ በፊት እዚህ ጋር ልጨርሰው። ሰላም ነው። ትባሏ ፍጥረት ራሷን የቻለች ሌላ ተፈጥሮ ነች። ሌላ ዓለም ናት። ወንድ ልጅ ከማርስ ሴት ልጅ ከቬነስ የሚባል የሆነ መጽሐፍ አለ እና ሴትነት በራሱ መናፍስት ሲያድርባቸው ደግሞ ከባድ ነው የሚሆነው በተፈጥሯ ውስጥ። ዘፍጥረት 6 ላይ ያለው ይሄ ነው። መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ይሄ ነው። የሰውን ሴቶች ልጆች ወደዱ ነው የሚለው የወደቁት መላእክቶች። የእግዚአብሔር ልጆች ይልና መናፍስትን ሲል ወይም እነዛ ደቂቀ ሴትን ማለት ነው ይላሉ አባቶች። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዱ ነው የሚለው። የሰውን ልጆች ብቻ ሳይሆን የሰውን ሴቶች ልጆች ወደዱ፣ ከነሱ ጋርም እንተኛሉ፣ ከነሱ ጋርም ተኙ፣ ራእይት የሚባሉ ቁመተ ረጃጅሞችን ወለዱ ነው የሚለው። ኔፊሊም የሚባሉትን ተፈጠሩ ነው የሚለው። በዛ ዘመን ኔፊሊም ነበሩ ይላል። ድቅሎች ማለት ነው። ኔፊሊማት ድቅል ነው። ራእይት ደግሞ ከነዚህ ከቅዱስና ከርኩስ የተወለዱት ቁመተ ረጃጅሞች ወይም ተመልካቾች ወይም ደግሞ ሰርዳይስ ወይም ቡዳ የሚባሉት ማለት ነው ተወለዱ ነው የሚለው። ራእይት ራእይ ማለት ተመለከተ ማለት ነው። ቁመተ ረጃጅም ረጅም የሆነ ሰው ከታች ወደ ላይ ከላይ ወደ ታች ሁሉ ነገር ይመለከታል አይደለም? አየ፣ ተመለከተ፣ ራእይት ተመልካች። ትናንሾቹን ፍጥረቶች እኛን ማለት ነው። እነዛ ቁመተ ረጃጅሞች አዩን ማለት ነው። ተመልካች ናቸው። እኔ ጉንዳን እዚህ ላይ ባስቀምጣት የትም አትሄድም። እንዲህ ብትሄድ እንደዚህ በደንብ ነው ማያት። ራእይት ማለት ተመልካች ማለት ነው። ወደ ዋናው ስንመጣ እቺ ልጅ ሴት በመሆኗ በባህሪዋ መናፍስቶቹን የበለጠ በደንብ አስተናግዳቸዋለች። ደም ከእሷ ጋር አለ። ማህፀን እሷ ጋር ያለው፣ ጡት እሷ ጋር ያለው፣ ዳሌ እሷ ጋር፣ ሁሉ ነገር እሷ ጋር ያለው። ይሄ ወንድን ሊማርክ ሊጥል ምንድነው በጠረባ ሊል የሚችል በቃ አጠቃላይ ሊዘርር የሚችል ብዙ ነገር ያለው እሷ ጋር ነው። ደግሞ ቆንጆ መሆኗ ይብሳል። ብዙ ጊዜ ቆንጆ የሚባሉ ሴቶች ላይ ቡዳ መንፈስ አይጠፋ የሚባለው ለዚህ ነው። ለምን ይበላሉ እነሱ። ከዛ ደግሞ ሲቆዩ ደግሞ ይበላሉ። 7 ዓመት ከቆዩ በኋላ ይሄ ራሳቸው የሚናገሩት ነው። በቡዳ የተበላ እኛ አይደለም ይሄን ጥናት የደረስንበት። ጸበል ቦታ ላይም ሲለፈልፍ ሰምተን ነው። እኛ ከገባንባቸው በኋላ ከ7 ዓመት በኋላ የማይጾሙ የማይጸልዩ ሆነው ከተገኙ እኛም እንቀጥላለን ነው የሚለው። ገብቷችኋል አባባሉ? ልዝገሙ። አንዲት ቆንጆ ሴት በቡዳ ተበላች። በፀጉሯ ሊሆን ይችላል፣ በመልኳ። ያ ቡዳ መንፈስ ከገባባት በኋላ ላይፍ ዝም ብሎ ቢቀጥል ከሆነ ማትጾም፣ ማትጸልይ፣ ማትሰግድ፣ በተከሳን ማትመጣ ከሆነ 7 ዓመት ሲሞላው መንፈሱ እሷ ላይ ሆኖ የእሷንም ህይወት ይበላል፣ ሌሎቹንም ይበላል። ያየውን ነገር ያበላሻል። መብላት ማለት እንደዚህ አይደለም፣ ያበላሻል። ለምሳሌ ዝገት ብረትን ይበላዋል። ብረቱን በላው እንላለን። ዝገት ከዛ አንቲረስት ይቀባል ብረቱን እንዳይበላው። አንቲረስት ማለት ዝገት መከላከያ ማለት ነው አይደለም? ልክ እንደዛ ሁሉ ዝገቱ ብረቱን እንደሚበላው ሁሉ ግን ደግሞ አንዳንድ ሆቴል ላይ ደግሞ አይታችሁ ከሆነ ሽንት ቤት የሽንት ቤት በሮችን አይታችኋል? ሆቴል ላይ ወይም የሰፈራችሁ ሽንት ቤቶች ከስር ሽንት ቤቱ ምን የሆነ ነው? በሩ ብረቱ የተበላ ነው አይደል? ከላይ አልተበላም፣ ከስር ነው። ለምን? የሽንቱ ትነት የሽንቱ ፍንጣሪ አጠቃላይ ብረቱን ይበላዋል። በላው ይባላል። ይሄንን ብረት እኮ በላው ዝገቱ ይባላል። ቡዳ እንደዛ ነው የሰው ልጅ የሚበላው። አንቲረስቱ ደግሞ ዝገቱ እንዳይበላው ደግሞ ጾም፣ ጸሎት፣ ስግደቱ ነው። እና ወደዚህ ስንመጣ ቆንጆ የሆነች ሴት በቡዳ ስትበላ ህይወቷ ግን ምንም መንፈሳዊ ህይወት ከሌለው እሷ ራሱ ልጅ ከወለደች ልጇን ትበላዋለች፣ ገንዘቧን ትበላዋለች። መልሳ ማለት ገንዘቧን መብላት ማለት መብላት መቼም ይገባቸዋል። እንደው አንዳንድ ሰዎች በጣም ይገርሙኛል። ህፃናቶች ገና መንፈስ የለብን ብለው የሚያስቡት እንደና ጸጋዬ ክፍሉ የመሰሉ ህፃናቶች ማለት ነው። ገና ስለመመንም ነገር ስላልገባቸው ስለመናፍስት መጽሐፈ መነኮሳትን እንኳን አንብበው የማያውቁ፣ መቃቢያን 3ን አንብበው የማያውቁ፣ መጽሐፈ ሄኖክን አንብበው የማያውቁ፣ የመናፍስትን ሴራ ገድላትና ድርሳናት እንኳን አንብበው የማያውቁ ሰዎች ህፃናቶች ማለት ነው። የምናወራው ነገር በጣም ተራ ነገር ሆኖ ነው የሚታያቸው። ለነሱ አይገባቸውም ገና። እና ያቺ ሴት ገንዘቧን ትበላዋለች ማለት እንደዚህ እንደ እንጀራ ጠቅላ ትበላዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። አንፕሮግራምድ የሆነ ላይፍ ነው የምትኖረው ማለት ነው። ዝም ብሎ በቃ ከንቱ የሆነ ላይፍ ትኖራለች ነው። የገዛ ገንዘቧን ትበላዋለች። በመስታወት መልኳን ስታየው መልኳን ትበላዋለች። ራሱ ፊቷ ይጃጃል። ብዙ ጊዜ መስታወት ላይ የምታዘወትር ሴት
ቶሎ ታረጃለች ይባላል። በጣም መጥፎ ነው። ለምን? እዛ ውስጥ ሆኖ ይመለከታታል፣ ያያታል። ይሄ በመስታወት ጉዳይ ላይ ሳይንስም የደረሰበት የነገረ መናፍስት ወይም ደግሞ ዴሞኖሎጂ የሚያጠኑ ሰዎችም የሚያወሩት ነው። ይሄ ሁልጊዜ መስታወት አልጋቸው አጠገብ አድርገው የሚተኙ ሰዎች የመቃዠትና የመባተት እድላቸው በጣም ሰፊ ነው። መስታወት ያለበት ክፍል ውስጥ መተኛት በጣም ከባድ ነው፣ ያቃዣል። ይሄ ሌላ እመጣበታለሁ ስለ መስታወት፣ በጣም ከባድ ነውና ወደዚህ ስንመጣ እና ይሄ የተበላችው ሴት በቡዳ የተበላችው ሴት ምንም አይነት መንፈሳዊ ህይወት ከሌላት በህይወቷ ውስጥ ጌታን ካልጠራችሁና አጠቃላይ መንፈሳዊ ህይወት ከሌላት እሷ ራሱ የምታያቸው ነገሮች በሙሉ ፌል ያደርጋል። ትዳሯ ራሱ ፌል ያደርጋል። ትዳሯ፣ ህይወቷ፣ የምትነካው ነገር በሙሉ በቃ ዜሮ ነው የሚገባው። እና ደብተራ ስትሆን ደግሞ አስቡት። ወይም ደግሞ ስራ መናፍስት የምታውቅ መናፍስት ስላችሁ የኛ የምንማረው ትምህርት ሳይሆን የምትጠነቁል ከሆነች፣ ቡና ፍልታ የምትካድም ከሆነች፣ የእናቴ አባቴ ጠቋሪ ያለች የምታጓራ፣ ኩል የምትኳል፣ ቅንድቧን የምትቀነደም፣ በቃ አጠቃላይ መናፍስቱ የሚፈልጉትን ነገር በሙሉ ቤቱ ሴሪሞኒ የምታዘጋጅለት፣ ሂና የምትቀባ፣ በቃ አጠቃላይ ለመንፈሱ ለሙጬ ዘሪጋ፣ ለአዳል ሞቴ፣ ለወሰንገላ፣ ለአዳኝ ወርቁ፣ ለጌጣጌጥ ለሚወደው አይደል አዳኝ ወርቁ፣ ለዚህ ሁሉ የምትገዛና የምትል ከሆነች በቃ ከተቆጣች ካፈጠጠችባቸው ልጆቿ ላይ ሽንት በሽንት ነው የሚሆኑት። በጣም የልጆቿ ስነ ልቦና የተጎዳ ነው የሚሆነው። ሲያድጉ በጣም ልክ እንደሷ ዘማዊ የመሆን በመናፍስቱ የመጠቃት እድላቸው በጣም ሰፊ ነው የሚሆነው። በአይኗ ስለበላቻቸው በአይናቸው ነው እነሱም አይናቸው እያየ ህይወታቸው ይበላል። እነሱ ራሱ እንዴ በህይወት እያሉ እናቶች አይታችሁ ኢንተርቪው ሲደረጉ ጋዜጠኞች ኢንተርቪው ሲያደርጓቸው አንዳንድ አርቲስቶች፣ ዘፋኞች እድሜያቸው ሄዷል። በዘፈን ህይወት በጣም ረጅም ዓመት የኖሩ እናቶች ናቸው። ስለማን እያወራሁ እንደሆነ ይገባቸዋል መቼም። ማለት መጥቀስ ጥሩ አይደለም ብዬ ነው። ውጭ ሀገር በዘፋኝነት ይታወቃሉ። አምባሰል ሙዚቃ በመዝፈን በምናምን በብዙ ነገር ይታወቃሉ። ግን 10 ልጅ 11 ልጅ ቀብር ያለው ሲሉ ያስደነግጣል። ምንድነው ይሄ ምክንያቱ? ቤትን ላይፍን ቼክ ማድረግ ያስፈልጋል አይደል እንዴ? እናት ቁጭ ብላ 10 ልጅ 11 ልጅ ስትቀብር ከባድ ነው። እግዚአብሔር ማንም ላይ አያምጣብን፣ ያሳዝናል። ግን ምንድነው ላይፍ ህይወት ምንድነው ታዲያ? እንደዚህ ከሆነ ለምንድነው በዚህ ልክ የተቀጣችው ሴት ችናት? እንዴት ቁጭ ብላ 11 ልጅ ትቀብራለች? እንደዛም ሆኖ ደግሞ አሁንም ዘፈን ላይ መቀጠል፣ አሁንም እኩል መኳኳል። እድሜ ለንስሐ ዘመን ለፍስሐ ነው አይደል እንዴ? እንደው ይበቃኛል ብሎ እንኳን ይሄን ሁሉ አድርጌ እንደው አሁን እንኳን ቆራቢ ለምን አልሆንም እንደ አይባልም። እንደው አሁንም የሆነ ድግስ አለ የሆነ ፕሮግራም አለ ሲባል በስተርጅና አሮጊት ሆኖ እኩል መኳል፣ ቅንድም መቀንደም በጣም ከባድ ነው አይደለም እንዴ? ስለዚህ መልሶ እኛው ላይ እናቶች ላይ ያለው መንፈስ ቡዳው መንፈስ ማለት ነው። በልጅነታቸው የገባው የራሳቸው ላይ ያለው መንፈስ ጠርተውትም ሊሆን ይችላል፣ ከቤተሰብ የወረሱት ያው መንፈስ ሚካድ። እንግዲህ ሁለት አይነት መናፍስት አስተናጋጅ ሴቶች አሉ። አንደኞቹ ያልኳችሁ ሴት ደብተራ ነው፣ ቅጠላ ቅጠሉን ስራ ስሩን ጥበቡን እንከተላለን የሚሉት። ሁለተኞቹ ደግሞ ቡና እያፈሉ የቤተሰብ ቃልቻውን ዛሩን የሚጎትቱት ናቸው። ሁለቱ መናፍስት ቢሆኑም ግን አካሄዱ ይለያያል። ዞሮ ዞሮ ሁለቱም ወደ ሲኦል ነው። ስለዚህ እነሱ ላይ ሆኖ ከወጣትነት ከእድሜያቸው ጀምሮ ትዳራቸውንም ሲበላ ሲያፋታ ሲያጋባ ከ5 ከ6 ወንዶች እንዲወልዱ እያደረገ ሲያኖር የነበረው መንፈስ እንደገና ደግሞ ባሎቻቸውን ገለው ልጆቻቸውን ገለው ደግሞ እነሱ ደግሞ እንደገና ጦጣ ሆነው እንዲቀመጡ ያደርጋቸዋል። ምንድነው የምትሉት አሁን ይሄን? እና እንዴት ሰው አይነቃም? በስተርጅና በቃ ይበቃኛል፣ ናይት ክለብ ጨፍር ያለው ናይት ክለብ ዘፍኝ ያለው ቅጥረኛ ሆኜ ናይት ክለብ ማማቂ ሆኜ ድራም መቺ ሆኜ ክራር መቺ ሆኜ እስክስታ ተወዛዋዥ ሆኜ ብዙ ሰርቻለሁ፣ ይበቃኛል አይባልም? የሰበሰብኳት ትበቃኛለች፣ ከዚህ በኋላ ደግሞ እስቲ እግዚአብሔር ያውቃል ተብሎ ወደ ንስሐ እንኳን አይመጣም። ህይወት፣ ጊዜ፣ ሁኔታ፣ ጦርነት፣ ትንቢታት እየተፈጸሙ እንደሆነ እንኳን አያሳይም፣ አያስተምርም። ራሱ ህይወታችንን ሳያስተምርም ምንም ፍሬ አላፈራው። ልጆቼን ቀብሬ ትዳሬን አጥቼ እንደዚህ ሆኜ ከጎረቤት አልተስማማው እንዴ ይሄው ሰው ሀገር ኖሬ እዚህ ሀገር መጥቼ እንደዚህ ሆኜ ብሎ ማሰብ እኮ አንድ ነገር ነው። ግን ይሄን ማሰቢያ ጊዜ እንኳን አይሰጥም። ከበላ ነው ቡዳ መንፈስ። አንድ ጊዜ ከያዘ ያዘ ነው በቃ። በላይ ነው። ዶሮ ይታረድለታል፣ ግብሩ ይታረድለታል፣ ምን ይደረግለታል። አሁንም ዓመት በዓል ሲመጣ ለማንኛውም ፌጦ መድኃኒት ነው እየተባለ ለከበደ እየተባለ ቡና በር ላይ ይደፋለታል ምናምን። ያው ፈጫሳውም ምንም አይቀርለትም። ፈረቀሳም ሄዶ ያመልኩታል። አሬቻም በዚህም ሁሉንም አድርጉት ስለሚባል ሁሉም ውስጥ ዘው ይላሉ። ቅዱስ ቁርባኑ ላይ ግን አይመጡም። ለምን? ህይወት ስለሆነ ነው።
ህይወት ስለሆነ አይፈልገውም ዲያብሎስ። ተቀምጠዋል። ሰው እኮ ራሱን አስቀምጧል። ራሱን ውሰደኝ በእናትህ ካንተ ጋር በሲኦል ልመንን ብሎ ሰው ራሱን ለአጋንንት ራሱን አስቀምጧል። እግዚአብሔር እንዴት አድርጎታል ይቀማን? ከአጋንንት እጅ እንዳይቀማን እኛ ራሳችን ያስቀማ ነው። ተቀምጠን ቢሆን ኖሮ እኛ ራሳችን ወስዶን ቢሆን ኖሮ አጋት ያዝንልናል ክርስቶስ። ግን ወደን ፈቅደን ራሳችን ከሰጠን በኋላ እንዴት ብለህ በዳንተ ወዳለን እምነት አድነዋል ይሌ ነበር አምላክ። እንዴት ነው በግድም የሚያደርገው? ያም ሆኖ እኮ በስልካችን ላይ ብዙ ሜሴጅ ይመጣል፣ ብዙ ነገር እናያለን፣ በቴሌቪዥን እናያለን፣ ቤተክርስቲያን እናያለን። የእግዚአብሔር ጥሪዎች የፍቅር አምላክነቱን የሚገልጽባቸው ብዙ መንገዶች አሉ። ግን አሁንም ልባችን እንደደነደነ ነው እና በስተርጅና ጣራ ላይ ወጡ በጣም ብዙዎች አሉ። ሙሉዓለም ታደሰና ሰራዊት ፍቅሬ ማስታወቂያ ሲሰሩ ማረሳዋል። የዛሬ ስንት ዓመት ነው በስተርጅና ጣራ ላይ ምናምን ብላ የምትለው ነገር አላት ሙሉዓለም። ይገርመኛል። በጣም የሚገርም አባባል ነው። በጣም ብዙ አባቶች በአሁኑ ሰዓት በስተርጅና ጣራ ላይ ወጥተዋል። ጣራ ላይ ምላችሁ ምን ማለት ነው? ወጣቱ እንኳን የማያደርገውን ኃጢአት አዛውንቶች እያደረጉት ነው። ሽማግሌዎችና አሮጊቶች እያደረጉት ነው። በቃ ፖለቲካ ውስጥ ገብቷል። እዛ የሚብካካሉ ምን ይላሉ። በጣም ከባድ ነው ቤተሰቦች። እና ለንስሐ ነው የተሰጠን እድሜ ለንስሐ ጊዜ ለፍስሐ ይባላል። ለደስታ ማለት ነው። እና ክርስቶስን ይዞ ስጋው ደሙን ተቀብሎ ንስሐ ገብቶ በንጽህናና በቅድስና መኖርን የመሰለ ጊዜ የለም። ይሄን ጊዜ ደግሞ የምታመሰግኑት መራብ መጠማት የሚባለውን ነገር በሙሉ ከጾም ጋር በማገናኘት ሳይሆን ጾም ምን ጾመው ስጋችን ለመግራት ነው። ቅዳሴ 2 ሰዓት ሙሉ ቆመን የምናስቀድሰው እላችን ላይ ያለው መናፍስት ተናዶ እንዲሄድልን ነው፣ ከእግዚአብሔርን በረከት እንድናገኝ ነው እንጂ እግዚአብሔር በአንድ ደቂቃ ጸሎት ይሰማል። 2 ሰዓት ሙሉ ስለጮህን አይደለም። ግን ደግሞ 2 ሰዓት ሙሉ እንድንቆም ያስገደደን 2 ሰዓት ሙሉ ስጋችን ይገራል። 2 ሰዓት ሙሉ ስንቆም ጠላት ዲያብሎስ ጥሎን ይሄዳል። 2 ሰዓት ሙሉ ስንቆም ትዕግስትን እንማራለን፣ የመረጋጋት ነገር እንማራለን። ከእግዚአብሔር መንፈስ በረከት ረድኤት በጣም በሰፊው እንቀበላለን። የጠፋንበትን ያክል ቤቱ እንገኛለን። የጠፋንበትን ያክል እንጂ እግዚአብሔር በቤትም ሆነን እኮ ይሰማል። ስታለቅሱ በረሃ ውስጥ ሆነ የጠፉ ሰዎች ይሰማቸዋል እኮ። የትም ቦታ ሆነን እኮ በአውሎ ነፋስም በወጀብ መንገድ አለህ የተባለው በሁሉም ውስጥ ይሰማል እግዚአብሔር። ግን መገኛ ደግሞ ስፍራ አለው። ቅዱስ ነኝና ቅዱሳን ሁኑ፣ ክብር ለሚገባው ክብርን ስጡ፣ ቦታን አዘጋጁልኝ ብሎ እንደተናገረ እግዚአብሔር የሚገኝበት ደግሞ ቦታ አለ። እኛ እንድንሄድ ስለተፈለገ እንጂ እሱ ሁሉም ቦታ አለ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።